ከመጣሁት ከጣፎ ነው። እዚህ ቤት ስሜ ሀዊ ይባላለሁ። ከመጣሁት ጣፎ ነው። ይሄ ልጅ ሳይሆን የነብይ ነው። ነብይን አሳጭ አናነሳለሁ ብዬ ልጁን ጌታ ይባርክ። አሜን። እኔው ልቀፈው። እሺ እሺ። ደሞ እንዴት ደስ ይላል። ልቅት ያለ ልጅ እንዴት ነው? እባክህ ደህና ነኝ ብሏል። ቀጥይ። አሜን። ይሄ ልጅ መጀመሪያ ሲፈጠር ሊወጣ ነበረ። 3 ወር ነበረ። ባለቤቴ አልፈልግም በምን አሳድጋለሁ ብሎ አስወጪ አለኝ። ከዛ 3 ወር ከ9 ቀን ነው አሉ። አይወጣም። ከዛ እዚህ ቤት መጣሁት። እዚህ ቤት መጣሁና ነብይ ሄኖክ ከባል በጣም የምትጸልይ ሴት ብሎ ጠራ። ከዛ እዚህ ጋር ነው ቁጭ አልኩት። እኔ ነኝ ብዬ ከዛ ልጄ በሆድ ይዣለሁ አስውጭ ብሎኛል። ከዛ ዶክተሮቹ ደግሞ አይቻልም፣ አንቺ ትጎዳለሽ፣ ይሄ ልጅ አጥንት ወጣል፣ ከዛ ትጎዳለሽ አሉ። ከዛ ነብዩ ነው ጸሉኝ፣ ይሄ ልጅ በጎና አቅፈሽ ትመጣለሽ። በጣም ለባሏ የምታለቅስ ሴት አለች እዚህ ቤት። ለባሏ ነው የምትጸልየው። ባሏን የሞት መንፈስ ነው የሚታገለው። ራሴን አጠፋለሁ እያለ አየሁት። እግዚአብሔር ሰው ድንገት መድኃኒት እየተጠቀምኩ ነበረ። ድንገት አረገዝኩ። እሺ። ከዛ የዛሬ 15 ቀን አልፏል። ግን በቃ ጥንት አውጪ አልችልም፣ እኔ ስራ የለኝም፣ በምን ያሳድጋለሁ? ሩዝ በልቼ ነው የሚያድረው፣ በምን ያሳድጋለሁ? ቤተሰቤ ስለሚቆጡኝ በቃ አውጪ አለ። ሰኞ ሆስፒታል ሄጄ ወረፋ ደርሶብኝ የካርድ መውጫ 2 ሰው ሲቀራ አሁን ምሳ ሰዓት ደርሷል፣ በቃ አይቻልም ብሎ ወደ ቤት ተመልሼ ገባሁት። ማክሰኞን ተመልሼ ሄድኩት። እጄ ማክሰኞም አይቻልም 4 ወር ስለሞላ በጣም ነው የሚጎዳሽ። በዛ ላይ ደግሞ ብሩ 5000 ነው፣ በማሽን ነው ተሰባብሮ የሚወጣው አሉ። እሺ ዝም በሉ። እሺ እሺ። ከዛ ወደ አማን ደወልኩት። አማን አማን ነግረኛል። ወደ አማን ደወልኩት። ድንገት የእሱ ስልክ አለ። አማን እሱ አልችልም በቃ በምን አሳድጋለሁ ብሏል። ቤተሰብ አልፈልግም ብሎኛል። በምን አሳድጋለሁ ወይ ራሴ አጠፋለሁ፣ በቃ ምን ላድርግ? አይ አታውጪ፣ እግዚአብሔር አሳድግሻል። እኔ ምንም የለኝም፣ ሰው ቤት ነው የሚሰራው። እሺ ባልሽ አሁን ስራ የለም፣ ጸጉር ቤት ነው ተቀጥሮ የሚሰራ። ተዘጋብ በቃ ሁሌ ይቀጠራል፣ ገባ የለም፣ ይዘጋል፣ ሁሌ ይቀጠራል። በቃ አሁን ቤት ሩዝ ነው የምትበሉት? ቤት ነው አብሮ አይደለም ግን ለብቻ። እኔ በቃ ምን በላ ቁብ ኪራ ቤት አለ፣ ሰው ቤት ነው የሚሰራው። ባራት የት ነው የምትኖረው አንቺ? እኔ እዚህ አያት ጣፎ አካባቢ። ከማጋ ሰው ቤት ነው የሚኖረው እሱ ደግሞ ተከራይቶ እኔ ነው ቤት ኪራ የሚከፍለው ላት ማለት ነው። አንቺ ሰው ቤት እየሰራሽ? አዎ። ስንት ብር ትከፍያለሽ? 1500 ቁብ ደግሞ 1600 ነው። አንድ ላይ 4000 ነው የሚልከው። እሺ በዛ ላይ ይቀር ታሪኳ። ከዛ ይቀር መንፈስ ስላዘዘ ምንም የለኝም እኔ። ቆይ ይሄ ልጅ ይወለዳል። ቆይ ባልሽ በዚህ ምክንያት ነው ራሴን አጠፋለሁ የሚል? አረ በሰላም ትኖራለህ በይው። ከዚህ በኋላ አትደውልልኝ፣ በቃ ምንም አታስቢ፣ እኔም አላስብሽም። በቃ ቆይ አሁን አንድ መልስ የፀጉር ቤት ብንከፍትለት እሱ ዛሬ የኔ ቀን ነው ብዬ ነው መጣሁት። በቃ ዛሬ የኔ ቀን ነው ብዬ ነው ግጥጥፍ ነው መጣሁት። ምን ንክፈት ወይ ዛሬ ባዶ ህይወት ይመጣው። ቆይ ድህነትንም አሳፍረዋል። አብቶኛል እኔ ጌታ። እሺ እኔ 50,000 ብር ሰጥሻለሁ።
ይኸውልሽ ሁለት መቶ ተበድሬ ነው መጣሁት። እሺ በቃ ቆይ ስሚ፣ ባልሽም አይሞትም፣ መከራ ተገፏል። አሜን። እዚያ 50,000 ብር ላይ ደግሞ የሚጨምርበት ይኖራል። እግዚአብሔር ልባችሁን ያሳሰባችሁ ጨምሩበት። አሜን። ከዚህ በኋላ በበረከት ትኖሪያለሽ። አሜን። አንደኛ ደግሞ ጌታ እንደሚቀበል በቃ እየጨመረበት ነው የሚፈልግ። አሁን እንዳታልቅሽ ልባችሁ ሞላ እንደኔ 30 40 ብላችሁ ዝም ብላችሁ 1 ሚሊዮን ስጧት። ከጎና አጥፈሽ ይሄ ልጅ የነብይ ነው አቅፈሽ ትመጣለሽ። ይኸው አቅፌ መጣሁ። ሃሌሉያ ሃሌሉያ፣ ክብር ለኢየሱስ ይሁን። ሃሌሉያ። ከዛ ሲወልድ ጊዜም ጤና ጣቢያ ነበር የተከታተልኩት። አንድ ቀን ወደ 9 ወር ሲደርስ ደም ፈሰሰ። ወደ ማታ አካባቢ ነው ፈሰሰ። ጤና ጣቢያ ሄድኩት። ከዛ በማጸኔ ብራት አስገቡን። የኛ አልችልም ብሎ ሪቨር ወደ አበበች ጎበና ጣፉልኝ። ከዛ እዛ በቃ ካልጄ ላይ ስለፈሰሰ ወደ ቤት መመለሳችን አንቺ ብሎ 12 ቀን አስቀመጡኝ። እሱም እዛ ስትቀመጥም ትንሽ አማርኛ ችግር ነው፣ ይቅርታ። ችግር የለም፣ አሪፍ ነው። ከዛ እዛም ስቀመጥ 12 ቀን ሞላ። አንቺ ማህፀኔ አሁንም ትንሽ ነው፣ በኦፕሬሽን ነው የምትወልጂው አሉኝ። ከዛ ባለ ደግሞ እኔ የመጣ ቤት የተመለሰ 10 ደም ይመጣል። እኔ ያያ መጽሐፍ ቅዱስና ከዚህ የወሰድከውን ዘይት አለ እሱን አምጣልኝ አልኳት። ማታ ማታ እሱ ኦዲ የቀባሁት ዶክተሮቹ በኦፕሬሽን ነው የምትወልጁ ያሉን። የዛሬ ሳምንት በ19 በኦፕሬሽን ነው የምትወልጁ ያሉን፣ ነሐሴ 19። ከዛ እኔ ደግሞ ቀድሜ ነሐሴ 12 በምጥ ድንገት ደስ ነው የሚለው እውነት። ሃሌሉያ። ከዛ ድንገት በቃ 2 ቀን 3 ቀን መርፌ ታውጥጎ ምጥሳት መጥ በግድ ካልሆነ ደግሞ ያና ካልመጣው ኦፕሬሽን አደርጋለሁ። ጌታ ሆይ አንተ የነብዩ ነው ከዛ ካለ ያ ሁሉ ህዝብ ካገለገልክ ያ መድረክ ላይ ካቆምክ ያኔ ሆድ ያኔ ልጅ በቢላ በብረት አታስነካ። ይሄ ልጅም ያንተ ነው መጀመሪያም ብዬ ጸለኩት። ምንም ሳይነካ ምንም ደም። አንቺ ልጅ መቼ ወለድሽው? ፕሬድ ነው መጡ ልጅ ነው የሚሉኝ። እውነት መናገር ማለት ነው። አንቺ ልጅ አይደለም የወለድሽው ፕሬድ ነው መጡ። ከዛ ቅዳሜ ማታ ቅዳሜ ቀን 5 ሰዓት ላይ ትንሽ የወጋኝ መጣ። ወደ 12 ላይ ጫና አረጋ። ከዛ ቅዳሜ ማታ 2 ሰዓት ወለድኩት። ይሄውድ ሰው እዛ ይውላል። አንቺ ውጭ፣ አንቺ ምንም የለሽም ውጭ አሉኝና አባር ከዛ እንደዚህ ወልጄ አመጣሁት። አሁንም እግር ያላችሁ አፋ ያላችሁ እጅ ያላችሁ በእናታችሁ ተነሱና እግር ኢየሱስ ያድናል። አሜን። ሁለተኛ ደግሞ ባለቤቴ ስራ ፀጉር ቤት ነው የሚሰራው ተብዬ ይሰራል። ከዛ የሚከፈትበት የለም፣ ያሳው ነው የሚሰራው። እዚህ ምንድን ነው የሚሰራው? መጀመሪያ የልጅ የጸለኝ ቀን ነብዩን 50,000 የፀጉር የሚከፈተው ብሎ 50,000 አስተላለፋ። እዚህ ቤት አገልጋይ የሚመጡ ሰዎችም 5,000 ያላከብኛል። ግን ያ 55,000 የተላካ እኔ ተደብቄ ዕቃ ገዝቼ ምን እንዳለ ባለቤቴ አሁን ግብር ወዷል፣ በዛ ላይ ቤት የለም፣ እኔ አንቺም በምን ወልደሽ ትነሳለሽ ብሎ ያ ፀጉር ቤት ዕቃ ያዛዛ ተመልሶ ዕቃ ተሸጣ። ያ ብር ደግሞ ብር የለም፣ አንቺ የምትበይ የለም፣ ከተወለድሽው
ይሄ ብር በልተሽ ቤት ኪራይ ተደርገሽ ተቀመጭ ብሎ ያን ብር ደግሞ እቃ አልገዛም። እኔ ወልጄ የሚበላ የሚጠጣ አረኩት። ቤት ኪራይም እሱ የሚከፍል ስለሌለ ያን ብር ከፍዬ መጀመሪያ ገጠር ትሄዳለሽ። ጌታ ሆይ አንተ ገጠር አታስኬድ፣ እዛ ሀገር ጣጣ ብዙ ነገር ነው። አሁን ድጋሚ ልጄ የሰይጣን ሰጤ ነው ብዬ እዚህ ጸለይኩ። የ50 ብር የተላካ ልጄ ወልጄ እዚህ ረስሽባት አረስ አሁን እሱም እየሰራ ነው። አሁን እኔ ጌታ የምለምነው ሁለት ነገር ነው። አንደኛ ብቻ ለምን እዚህ እመጣለሁ? ባለቤቴም እዚህ መምጣት አለበት። በቃ ባለቤቴም እዚህ መምጣት አለበት። ይሄኛም አምላክ መውሰድ አለበት። ሁሌ ቆጣ እውነት መናገር እግዚአብሔር ተደብቀ ነው የሚመጣው። ይሄ ልጅ ለምን የጌታ ነው? ለምን ጌታ ደብቃለሁ? እሱ ከደበቁ ብዬ ተደብቀ ነው የሚመጣው። ጌታ መውሰድ አለበት። እሱ ለምን ብቻ ቆማለሁ? እዚህ መጥቶ አብረን መቆም አለበት ብዬ ነው መጣ። አንድ እሱ ነው። ሁለተኛ ሁሌ ከቤት ኪራይ ጋር ጠላት ሁሌ እንደዚህ ይዞርብኛል። እሱ ዛሬ ገላግልሻለሁ። አሜን። ጸልያለሁ። በኋላ ተባረኪ። ተራራ ድሞረስ አይደለ? ያንቺ ተራራ ዛሬ ቤት ነው። እንግዲህ ይሁን አለ። ተባረኪ። ልጁን ለዘላለም ነው የሰጠሽ። ወድሻለሁ። ተባረኪልኝ። ተይ ብሩኩኝልኝ። ተባረኪ። ባልሽን እጠራዋለሁ። ብሩኩኝ። ልጅሽ የተባረከ ሻማካቦስ ብሩኩኝ። ነይ። ይሄ ልጅ እስከሚያድግ ድረስ ዳይፐሩን እውነት ሆኗ ህልሜ መሰለኝ። መልአክ ልኮ አመለጥኩ ጠላትዬ። እዚህ ጋር ነው የወይኒው በር አውቆ ተከፈተ። ተገድሟ አቅደው ትንቢቱ ተገድለው ለታማኝነቱ ሞቴን ሲሹ አይሁድ ተሰብስበው። እንዲህ ነው የሚዘመረው። የሆነ ሁሉ እንኳን ቀደም ኢየሱስ ጌታ ነው። ቁጭ በሉ። ጌታ ይባርካችሁ። አረቅባት አለ ሻዳጋባስ ዝም ብለህ ይኸውልህ እግርህን አንሳና ተራራ ላይ ልትቆም ነው በለው። አግሬሲቭሊ አይ ብሊቭ እግዚአብሔር የበረከት አምላክ እና ማን እንደሆነ አላወኩኝም። ከጉባኤ ለቅዱሴ ነው ቴክስት የደረሰው። ቅዱሴ ያውቀዋል። እንግዲህ በአደባባይ መናገር አልፈልግም። አይ ላቭ ዩ ብዬሻለሁ። እና ይሄ ልጅ እስከሚያድግ ድረስ ዳይፐሩንም ወተቱንም ነይ ባይ ዘ ወይ ከመካከላቸው ችግረኛ አልነበረም ይላል የሐዋርያት ሥራ። ይኸውልህ ሁሉ ሀብታም ሆኖ ሰው ተካፍለውት ነው። ስለዚህ አይ ላቭ ዩ ተባረኪ። ሁሌ ሰጪ ነሽ። ኑሪልኝ። ተባረኪ። በቃ እንግዲህ የበጠበጠ መጠጣት፣ ቶሎ ቶሎ እየጠጣ ቶሎ ቶሎ መሽናት። ተባረኪ። በኋላ ያገናኙሻል አገልጋዮች።